ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን ተመልካቾቻችን ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቹ ጋር እኔ ምናሴሽ ጥላ አብራችሁ ቆያለሁ። አብራችሁን ነው። የኢትዮጵያ ከፍተኛ ሊግ የመጀመሪያ ሳምንት ጨዋታዎች ተጠናቀዋል። የ2018 የኢትዮጵያ ከፍተኛ ሊግ የውድድር ዘመን የመጀመሪያ ሳምንት ጨዋታዎች የተከናወኑ ሲሆን ንብና ደሴ ከተማ የደረጃ ሰንጠረዡን መምራት ጀምረዋል። በሁለት ምድቦች ተከፋፍለው በሐዋሳና በጅማ ከተማ እየተካሄደ የሚገኘው የኢትዮጵያ ከፍተኛ ሊግ ትላንት በተደረጉ ጨዋታዎች ንብ ሐረር ከተማን 2-0 በማሸነፍ የምድብ ሃን መምራት ሲጀምር ቤንች ማጂቡና ነቀምቴ ከተማን 2-1 ማሸነፍ ችሏል። በጅማ ስቴዲየም በተካሄዱ ጨዋታዎች ደሴ ከተማ ደብረ ብርሃን ከተማን 2-0 በማሸነፍ የምድብ ለን መምራት ሲችል ሶሎዳ አድዋ ቢሾፍቱ ከተማን 2-1 ሲያሸንፍ ንፋስ ስልክ ላፍቶ ከአዲስ አበባ ከተማ ጋር ያካሄዱ ጨዋታ ያለ ግብ አቻ ተጠናቋል። በኢትዮጵያ ሴቶች ፕሪሚየር ሊግ መቻል ከሲዳማ ቡና ጋር ያካሄዱ ጨዋታ በአቻ ውጤት ተጠናቋል። በሴቶች ብሔራዊ ቡድን ጨዋታዎች ምክንያት ተቋርጦ የቆየው የኢትዮጵያ ሴቶች ፕሪሚየር ሊግ በሳምንቱ መጨረሻ ቀናት በአራተኛ ሳምንት ጨዋታዎች መመለሱም ይታወሳል። ዛሬ ጠዋት በተደረገ ጨዋታ መቻልን ከሲዳማ ቡና ጋር ያገናኘው ጨዋታ 2-2 በሆነ ውጤት ሲጠናቀቅ ለመቻል ሁለቱንም ጎሎች ቱሪስት ለማስታስቆጥር በተመሳሳይ የሲዳማ ቡናን ሁለቱንም ጎሎች ምትኬ ብርሃኑ ከመረብ ማሳረፍ ችላለች። ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታዎች ምሽት ይከናወናሉ። የአራተኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎች ምሽት ሲቀጥሉ በተለያዩ ስቴዲየሞች ተጠባቂ ጨዋታዎች ይከናወናሉ። ከደቂቃዎች በኋላ 2:45 ሲል በሚጀምር ጨዋታ የአንቶኒዮ ኮንቴው ናፖሊ በዲያጎ አርማንዶ ማራዶና ስቴዲየም የጀርመኑን ክለብ ፍራንክፈርትን ሲጋብዝ፣ በተመሳሳይ ሰዓት የሚኬል አርቴታው አርሰናል ወደ ቼክ ሪፐብሊክ በማቅናት ስላቪያ ፕራሃን የሚገጥም ይሆናል። ምሽት 5 ሰዓት በርካታ ጨዋታዎች በተለያዩ ስቴዲየሞች ሲካሄዱ የዲያጎ ሲሞኔው አትሌቲኮ ማድሪድ በሜዳው ሪያል ዩኒየንን ሲጋብዝ፣ የውጤት ቀውስ ውስጥ የሚገኘው ሊቨርፑል የመድረኩን ታላቅ ክለብ ሪያል ማድሪድን በአንፊልድ ይጋብዛል። በሌሎች የምሽት ጨዋታዎች ቦዶ ግሊምት ከሞናኮ፣ ጁቬንቱስ ከስፖርቲንግ ሊዝበን፣ ኦሎምፒያኮስ ከፒኤስቪ እንዲሁም በፈረንሳይ ፒኤስጂ ከባየር ሙኒክ ጋር የሚያገናኙ ጨዋታ ተጠባቂ ሆኗል። ኮቢ ሜይኖ ማንቸስተር ዩናይትድን ለመልቀቅ ከጫፍ መድረሱ ተመላክቷል። እንግሊዛዊ ማንቸስተር ዩናይትድ አማካኝ የሆነው ኮቢ ሜይኖ በመጪው የጥር ዝውውር መስኮት ከክለቡ ጋር የሚለያይበት እድል እጅጉን መስፋቱ ተገልጿል። ተጫዋቹ በአሰልጣኝ ሩበን አሞሪም በቂ የመሰለፍ እድል እየተሰጠው ባለመሆኑ ከክለቡ ጋር ይለያያል ተብሎ እንደሚጠበቅ ሲገለጽ፣ በዚህ መሰረት የሴሪያው ክለብ ናፖሊ የታዳጊውን አማካኝ ሁኔታ በቅርበት እየተከታተለ እንደሚገኝም ተመላክቷል። የኔፕልሱ ክለብ በጥር ዝውውር መስኮት የ20 ዓመቱን አማካኝ እስከ ውድድር ዓመቱ መጨረሻ በሚቆ የውሰት ውል የማስፈረም ፍላጎት እንዳላቸውም ተገልጿል። ሊቨርፑል እንደሚያሸንፍ ተስፋ አደርጋለሁ ሲል የቀድሞ የሊቨርፑል ተጫዋች አስተያየቱን ሰጥቷል። ብራዚላዊ የቀድሞ የመርሲሳይዱ ክለብ የፊት መስመር ተጫዋች ሆኖ ሮቤርቶ ፈርሚኒዮ የምሽቱን መርሃ ግብር ምርጥ ጨዋታ እንደሚሆን አስተያየቱን ሰጥቷል። የሊቨርፑልና ሪያል ማድሪድ ጨዋታ በመላው ዓለም የእግር ኳስ ተመልካች ሊመለከት የሚችል ምርጥ ጨዋታ ነው ሲል አስተያየቱን የሰጠው ተጫዋቹ እንደ ሊቨርፑል ደጋፊ እንደሚያሸንፍ ተስፋ አደርጋለሁ ሲል ለቀድሞ ክለቡ ምኞት ተመኝቷል። በ2022 የቻምፒየንስ ሊግ ፍጻሜ የኮርቱ አቋም አይረሳኝም ሲል ያስታወሰው ፈርሚኒዮ በሪያል ማድሪድ ሁለት ፍጻሜ መሸነፍ በጣም ያማል ሲል አስተያየቱንም ሰጥቷል። ክቡራትና ክቡራን ተመልካቾቻችን ለምሽት የያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው። መልካም ምሽት።